አራዲን ያማረባችሁ አቤት ወይኔ ስታምሩ በጣም ነው የሚያምረው። አንድም ሰው እንዳይቀር ግብዣ ለቤቴ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አንድም ሰው እንዳይቀር ግብዣ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እንኳን አደረሳችሁ። መጀመሪያ አበባ ይዛለች አላቅም። አበባ ለምን እንዲያዘች ለምን ይቅርታ። እንኳን አደረሳችሁ። በዓሉ የሰላም የጤና የብልጽግና የሰላም የመቻቻል የሰላም ያርግልን። መልካም የፋሲካ በዓል ይሁንላችሁ። በዚሁ ቅድሚያ ምኞታችንን እንግለጽላችሁ ብለን ነው። ዛሬ እንግዲህ ቤተሰቦቻችን ተመልሰን መተላል። እኔና ሜሪ እንግዲህ እንደምትመለከቱት ሜሪ እጅ ላይ አበባ አለ። አበባው ከምን የመነጨ ነው? አበባው ለምንድን ነው? ያው ሜሪ ካላስቸገረች ብሎ ትንሽ ወጣ አብራዲ ለተመልካቾች ችግር የለም ዳንሻዬ፣ አንተ ብለኸኝ ማላብራራው ነገር የለም። እንግዲህ ያው ዳንሻዬ እዚህ ሰላንታውን ማውራት አልፈልግም ግን ያው ዛሬ እንግዲህ ትልቅ ፕሮግራም አለን። እህታችን ሩታዬ እኛ ማለት ነው ኦዲየንስ ላይ ዘናት አልመጣንም። ያው በአካል ያው ሁሌ ስለምንገናኝ እናንተ ጋር ዘናት አልመጣንም። ዛሬ ሩታዬን እንኳን አደረሰሽ ማለት እንፈልጋለን። እንኳን አደረሰሽና ለበዓሉና ለገናው እንኳን ደስ አለሽ። የኛ እህት የኛ መከታ የኛ አኩሪ አንተ ምን አይነት በቃ ለባም ሴት እኮ ናት። ታውቃላችሁ ይሄ ብልህ ሴት ልጅ ብልህ ናት። ትዳሯ እንዴት መመለስ እንዳለባት የምታውቅ ሴት ናት። እንግዲህ ማንም ቢንጫጫ በአንድ ሙቀጫ ይሆንና ሩታዬ ደግሞ ያው እንግዲህ ባላሰብነው መንገድ ይሄንን ሲሳይ ይዛልን መጥታለች። ልጅ ደግሞ በረከት ነው፣ ሰላም ነው፣ ፍቅር ነው፣ ጤና ነው። ስለዚህ ነገሮቻቸውን አስተካክለው ወደ ነገሮች በጣም አንዳንዴ ነገሮች ሲሆኑ ለበጎና ለመልካም ናቸው። በጣም እንደዚህ አይነት ሞመንቶች ደግሞ ለመልካም ናቸውና ሩታ እንግዲህ ሁላችሁም እንደምታውቁት ሁለተኛ ልጅ አርግዛለች። ይበል ደስ የሚል ነገር ነው። እኛ እንደው መንታ ሆኖ ሶስት ቢሆኑላ ደስ ነው የሚለን። በጣም ደስ ብሎናል ለዚህ ስላበቃሽ። ያንን ሰለብሬት ለማድረግ ነው እንግዲህ ዛሬ አበባ ይዘን በዛውም ደግሞ ሉሊ እንኳን አደረሰ ማነው እንኳን ደስ አለ አይደለ እህት ወይ ወንድም ሊያገኝ ስለሆነ እሱንም ገብተን ያው ባይሰማንም የኔ ቆንጆ የኔ ቅንጥዬ በቃ የኔ ወርቅ ልጅ ይማር እንኳን ደስ አለ ብሎ በጣም አሁን ታናሽ ወንድም ወይ ታላቅ ምንድነው ወይ ልጅ ወይ ወንድም ታገኛለህ። አንተም እንኳን ደስ አለ ማለት እንፈልጋለን። ባይዘው ይሄ ደስታችሁን በፍቅር አድርጉት። በቃ በሌላ መንፈስ ታውቁት። የሆነ ነገር ሲገኝ በቃ የደስታ የሰላም የፍቅር አድርጉት። ልጅ ደግሞ ምንም የምትክዱት ነገር አይደለም፣ ጸጋ ነውና በጣም ደስ የሚል ነገር ነው። ልጅ ሲረገዝ መቼም አንዳንድ ሰዎች ኮሜንት ላይ ምናምን አናዳችሁኛል። አውቃ ነው ምን ብላ ነው እንደፈለገች ታርግ ከባሏን አረገዘችውና ምንም ነገር የማድረግ መብት አላትና በጣም ደስ የሚል ነገር ነው። በእርግጠኝነት ይሄኛው ነገር አብርሽን ወደ ቤቱ ይመልሰዋል ብዬ አስባለሁ። እኔ አብርሽን ወደ ቤቱ ይመልሰዋል። በቃ ወደ ቤቱ በዋናው ነገር ትልቁ ነገር ወደ ቤቱ መመለስ ነው አይደለ? በቃ ወደ ቤቱ ይመለሳል ትዳሩን ምናምንና በቃ አሮን ነው በቃ በጣም ደስ የሚል ነገር እንደሚኖራቸው ተስፋ አደርጋለሁ። ከዚህ በኋላ እኔ ቃላት የለኝም። ያው ሩታዬ ፍቅር የኔ ጀግና የኔ ቆንጆ እህት በጣም ነው ደስ ያለኝ። ብልሃተኝነትሽን ነው የሚያሳየን። አንቺ ብልሃተኛ ሴት ነሽ፣ ጎበዝ ነሽ። ሁሌም ወደፊት አንቺ አይን ዘለላ አምባ አንፈልግም። ኦፍ ኮርስ ከዚህ በኋላ ሩታ የምታዝንበት ሳይሆን የምትደሰትበት ከዚህ በላይ የደስታ በዓሉንም ደግሞ ድርብ ደስታ ነው ይሆንላትና እንኳን ደስ አለሽ ሩታዬ ለማለት እንግዲህ አባችንን ገዝተን እኔ ጋር እንዳትዪ ሜሪ ይኸውልሽ እኔ ጋር ትውለድ ምናምን እንዳትዪ ገባሽ አይደለም? ሜሪ አታረሳትም፣ ለራሷ እየበላች ትረሳታለች። ታርሳታለች። አይ ሜሪ በደንብ አድርጋ ነው የምታርሳት። እኔ ግን እንደዚህ አይደለም ያሰብኩላት ያለሁት የትትሁን
ሀገር ውስጥ ትውለደው ውጭ ትውለደው እሱ ነው ያልካለው እሱ ነው እንደ እሱማ ያው አርገን በሩታ የምናስብላት እንደ ፍላጎቷ ነው። በነገራችን ላይ ከፈለገች ሀገር ውስጥ ከፈለገች ደግሞ ከሀገር ውጪ ወጣ ምናምን ሀገር ፋሚሊዎቿ ጋር ቤቷ ምርጫው እሷ ነው። እንግባ ስማ ረቦሻል እንዴ ምንም ታጣድብ ቡና ልትይ ነው በእርግጠኝነት አሁን ገብተው ቡና ጨስጨስ አድርጉ ምናምን ትላለች። ቡና እኮ ለምሳሌ አንድም ሰው እንዳይቀንገዛ ለዚህ ቤት ሌላ ዲደገም ነው ሩታ አብርሃም ደስ ይለዋል ልጅ ሲወለድለት ሲዳር ላይ ማግባት ላይ ስለሆነ ሀሳቤ ምን ይመስልሻል? ስማ እንትን ነው በቃ ሴታ ኧረ ውቢት ይከፈት 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 የፋሲካ ምን ይባል አሲናገኝ ልትል ነበር። ኧረ እንዴት ነው ያማረባችሁ! አቤት ወይኔ ስታምሩ በጣም ነው የሚያምረው። እኔ ቆንጆ የኔ ንጉስ የኔ ወርቅዬ የኔ ፍቅርዬ ማሽ ማርዬ አይዋንስ ቆንጆ አይዋንስ ቆንጆ አይዋንስ ቆንጆ የኔ ወርቅ የኔ ንጉስ ልጅ አይዋንስ ልትስባት ነው የኔ ወርቅ የኔ ንጉስ የኔ ፍቅር ገባ አንተ ተው ተው ሩታዬ ነሽ ባባ ኑሌ የኔ ፍቅር ነው ያየሽ ያለሽ የኔ ወርቅ የኔ ንጉስ ልጅ እንዴት ናችሁ? በዓል መስላችኋል? በእውነት ይስ ተናግሮኛል። አንድ ዘፈን አብሮ ነው እንበል። አንድም ሰው እንዳይቀር ገዣ ለቤቴ ሌላ ሌላ አንድም ሰው እንዳይቀር ገዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ ይኸው ዕድሜ ለእሷ በፍቅሯ በኩል ዘርዘር እኔም ወግ ደረሰ ላይ ነው ወይኔ በል አቤት 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 ወርዶ ዛሬ ዘፈን ማውጣታችን አይቀርም በዚሁ ከቀጠለ። እንዴት ናችሁ? እንዴት ናችሁ? በእናታችሁ አንበሳው አይ ይዘንጥ ለአንድ ለትንሽ ደቂቃ ይዘንጥና ይቀየራል። እንዴት ናችሁ? እንኳን ደረሰሽ። እንኳን አብረሰን በዓል መስልሻል። በዛ ላይ ደግሞ ሁለተኛ ድርብ ድል አለ ምናምን ነገርና ደስ ብሎናል። ደስ ብሎናል። የእውነት ቁጭ እንበላ ዛሬ እንኳን ልከበር ሩታ ቁጭ በይ እባክሽ እባክሽ። እንዴት ነሽ ታዲያ ሜሪ? እሷ በትራሱ ተቀምጠቀ ሰው እህቱ ጋር ሲመጣ እኮ ፏ እያለ ነው የሚመጣው። ነው እያገላለን ጨምሮ አባ ተመቸ ሁሉ ነገር ነው የጨመረው። ኳላ እና ለዚህ ነው የማይመቸው እዚህ ጋር እኮ ይመቸው ተመቸ እና እንዴት ነው ሩታን ብትደርቢያት እኮ አይ ይመቸኛል ይመችታል። ዛሬ ተነስቶባት ጠምዳኛለች፣ ዛሬ ትመታኛለች። ጋይስ ምን አርጋታል? እንደፈረደበት እንዴ ፕራንክ አርጋት ይሆናል እኮ። አረ በእናትሽ ቆይ እኔ ካልሰራሁለት እግዚአብሔር እኔ የሚለው ሩታ ሁለተኛ ልጅን ይጋር የምትታረሰው ስትል አንቺ ነሽ የምትበይው ላታበያት ነው አልኩት። ከዛ ይኸው ገላለሁ እገላለሁ እንጂ ያትታማም ተውተው እንዴት ናችሁ? ጎበዝ ናት። በዛ ላይ እንዴት ነው ሩታዬ?
እርግዝና አዲስ እርግዝና እንዴት እያደረገች አሁን እንኳን አዲስ አይደለም። አሪፍ ነው። ከመጀመሪያው ይሄኛው ይሻላል። ሴት ናት መሰለኝ። የመጀመሪያው ትንሽ ከባድ ነው። ይኸው ጎረምሳ በጥብጦ ነው የወጣው። ወንድ ስለሆነ ምን አላውቅም። አይ መጫወት ዛሬ በዓል ነው። መተኛ ታውቂያለሽ። ገና እኮ እኔ አንቺን ደስታዬን ልግለጽ ስላላገኘሁሽ በስልክ ብቻ ስለሆነ ያወራሽ ደስታዬን ልግለጽ ብዬሽ ነው። ፀጉር ቤት አልገባሁም ምናምን ገና ደግሞ ቤት የሚሰራው ስራ ምናምን አይ ቲንክ ሳይሽ ብዙ ነገር ያገባደሽ። አዎ በጣም ነው ያሳው። በጣም እኮ የዳቦ ሽታ የእንጀራው ሽታ ነፍሴ እኮ ነሽ። እግዚአብሔር አፈሳር ለሚባለው እኮ አራሰ ነው የሰውዬ አፈሳርና አራሳ በአንዴ ያገኘ ሰው ነው። አብሽ እኮ ነው እንደው ከዝም ብሎ የእንድን ነው የሚባለው የለበሱት እኮ ሲሞቱ ያውቁታል ነው የሚባለው። አንድ ካመለጣ አይለቅም። ያው ነገር እንዲህ ነው። በጣም ነው የሚያምረው ልብስሽ ማለት ቴንክ ዩ። በደንብ ላሳያችሁ አልተባልኩም ነው የምራል በጣም ከልጅ ጋር ነው በጣም ነው የሚያምረው። ሰከናለሁ አንቺ እኮ ቢያንስ እንደ በዛብሽ ሲጀመር ውብ እንዳንቺ ጸባይ ከልጅ ጋር ደግሞ አንድ አይነት ሞድ ጸባይ ሲል ሰነጋለች እኮ ነው ታየሁት እንዴ በጣም ነው የሚያምረው። እንዴት ነው ያምራል ልብሳችሁ። እዚህ ክብር ያብቃችሁ ነው የሚባለው። ስማ እህት እየመጣችልህ ነው ሉሌ። ጎረምሳው አዳምጣ ነው መሰረት ነው ቀልድ እንደሆነ ታየ። የእውነት የኔ ፍቅር የኔ እህት የኔ ቆንጆ የኔ መልካም በጣም ነው ደስ ያለኝ። በጣም እግዚአብሔር ማለት ነገር ፈቅዶ ዛሬ ላይ እንዲህ እንድናወራ ስላደረገን ደስ ነው ያለኝ። ምክንያት ይኖረዋል። አንድ ያለ ምንም ነገር አይፈጠርም ባይዘው እና በዚህ አጋጣሚ ለማንም መልስም አስተያየትም መስጠት አይጠበቅብሽም። አንቺ ለምታሳድጊው አንቺ ለምትኖሪ ህይወት ማንም ከኛ ጨምሮ አይመለከተንም። እንደ እህት ላወራሽ አዋይሽ የምችለው ነገር ነው እንጂ በአንቺ ህይወት ነው ገብቼ ይሄን ወስኜ ይሄን አድርጊ ምናምን ማለት አልችልም። እና በጣም ደስ ያለኝ በዚህ እድሜ ልጅ ወንድም ጓደኛ ሁሉ ብቸኛ ሆኖ እንዳያድግ ስላደረግሽው በእኔ በኩል በጣም ደስተኛ ነኝ። እግዚአብሔርን ታንሽ አደረገው ነገር ፈልገው ተነገር። ያው እኔም ተመሳሳይ ነገር ነው ተመሳሳይ ነገር ነው የሚሰማኝና ደስ ብሎኛል በጣም ይሆናል አይደለ። አንዳንዴ ፈጣሪ እንዴት አድርጎ እንደሚያቀራርብሽ ወይ ደግሞ በመሃል ምን ፈጥሮ እንደሚያስታርቅ አይታወቅምና ይሄ በጣም የሚገርም እድል ነው ብዬ ነው የማስበው። ይሄ በመፈጠሩ ደግሞ ሞር አንቺም ወደ ቀልብሽ እሱም ደግሞ ወደ ቀልቡ ተመልሶ ሁለተኛ ልጃችሁን እንግዲህ ከፈጣሪ ጋር አንድ ላይ ሆናችሁ አሁን ያሉት እነዚህ ግጭቶች ምናምን ተወግደው አንድ ላይ ሆናችሁ ደስተኛ ሆናችሁ እንደምታሳልፉ ተስፋ አለኝ እና በጣም ነው ደስ ያለኝ። የኔ እህት እግዚአብሔር እንኳን በልጅ ባረክሽ ማለት ፈልጋለሁ። አሜን። ያው መታደል ነው ታይሽ በጣም ድለኛ ስለሆንሽ ነው ማለት ያለው ነገር እንዳለ ሆኖ ምን እንደሚፈጠር አናውቅም። ወደፊት ምን ይሁን አናውቅም። እኔ ግን አሁን ባለውበት ሁኔታ ደስተኛ ነኝ። ፈጣሪ ተመሰገነ ይሁን። ብቻ በጣም ደስተኛ ነኝ። እንጃ ዝም ብሎ ጥቅስ ይበቃኝ ማለት ነው። ስለዚህ ከባለፈው ጊዜ ጀምሮ የምሬን እኮ ነው። በጣም ያዘንሽባቸው ጊዜያቶች ነበሩና እዚህ ነገር ደግሞ ፈጠሩ ይበልጥ ደስ የሚል ነገር ነው። እንጃ አላውቅም። ብቻ ቀጣይ ምንም ይሁን ምንም ይምጣ ምንም በእናንተ መሀል ምንም ይፈጠር ምንም ከአንድ ሁለት ልጅ የሚያስተሳስራችሁ ሰዎች ሆናችኋል እና ይሄ ደግሞ በጣም ደስ የሚያሰኝ ነገር ነው። አንቺም እንዳትርቂ ከነገሮች ልታሽ ወደ ሌላ ቦታ እንዳትሸሺ ይሄ ነገር ነው የሚገድብሽ። ይሄ ነገር ይዝሻል ብዬ አስባለሁ። ስለዚህ እሱንም ልቡን መልሶት ፈጣሪ ወደ ቤቱ ወደ ቀልቡ እንዲመለስ እንግዲህ በቻልነው አቅም እንጸልያለን። እንዴት ነው የበዓሉስ ድባብ? የበዓሉስ ድባብ እንዴት ነው? ሉሌ እኮ አያስቸግርም። የበዓሉ ድባብ አሪፍ ነው እውነት ለመናገር አቤት ነገር ይታየኛል። ነገ ቀውጢ ነው። በቃ ፋ ነው የምንለው እዚህ ነው አብረን የምናሳልፈው። ሰብሰብ ብለን ቅድም የሆነ እንትን አይቼ
በሚስጥር ትነግረናለች በኋላ ያመልጣታል እኮ አሁን እንደዚህ ስላለች በኋላ አምልጣው ትነግረናለች ችግር አለ አወጣጣን መስማት ቅድም ግን አሁን እንዲህ ስታጫውተው ጠጋ እያለ ነው ለምንድን ነው አልገባኝም ምክንያቱም እናቴ ጋር ፈልግ አይ ጋር ነው ዛሬ እስከመቼ ተመቻችቷል ከአንቺ ጋር እስቲ እንግዲህ እናቴ ካክስቱ ጋር ለምሳሌ ለማንኛውም አክስት ናት ልንገርህ ብዬ ስሚ ዳቦ አሁን ነው ማን አንተ ደግሞ ቁርሷ ጎረምሳ እና ባወራ ማለት የቤቱ የመጀመሪያ ምን ነበር የቤቱ የመጀመሪያ ምን ነበር ስም አለው እኮ የበኩር ልጅ አይኩ አላምጣ ጭንቅላት አቤት እውቀት ብሏል እንዴ ለምንድን ነው ሜሪ አንድ ነገር ስናገር ትባል አሁን ልጅ ዛለች ብለው ባይዘው ራሱ ዞሮ የሚመልስልኝ መስለኝ ጆሮ የለውም ነው ስመታች ተገፈፈ እንዴ ወይ እናንተ ሰዎች እንደዚህ አቤት ዛሬ እንዴትስ እንደተረጋችሁ ራሱ ለያስቃል በጣም ደስ የሚላቸው እንደዚህ ስስቂ መስጥኝ እኛ ባልን እንግዲህ ከዋዜማው ጀምሮ ነው እያከበርን ያለነው ግን አንድ ነገር ማወቅ ያለብሽ ምንም ነገር ማንም ሰው የሆነ ነገር ቢልሽ ምን ቦታ እንዳሰጪ ለማንም ከማብራራት ጀምሮ አይጠበቅብሽ ለተባሪ የራስሽን መስልሽን ነገር ብቻ አድርጊ ፈልገሽ ለምታረዩ ነገር ለተሰጣች እኔ ካለ ኤክስፒሪየንስ አንተናለሽ እግዚአብሔር ለበጎ ነው ይሄን ያደረገው ህይወትሽን ቤትሽን ልስ አርጎልሽ ደግሞ የዛሬ አመት ደግሞ የታለንትሩ እንትኑ በጉምኑ የሚል ደግሞ ራሱ ከች ብሎ የት ናችሁ ብሎ ይደውልልን ይችላል እኮ ራሱ ታውቃለህ ወይ በላችኝ የምንድነሽ የኔ ኬክ ጡፋ የኔ ወርቅ ልጅ ጡፋ ምን አልመት ከፍለን ለምንድን ነው የሚያስቀምጡት እኮ ቅድም ማለት ነው ስንቀበል አይቼው የድርጅታችሁ ማስታወቂያ አይቼው ከፍለናልና ለምንድን ነው ከፍለን እንትን የሚያስቀምጡት ሲያልኩ ነው ካላኮ ድሮ በ2 ብር በ3 ብር አንደበባ የለማው በጣም ውድ ነው አብሶ ደግሞ ናቹራል አበባ በጭራሽ የለም አንቺ ግን ከናቹራል በላይ እኮ የሚገባሽ ይሄ እኮ ዝም ብሎ ነው መግቢያው ነው መንደርደሪያው ነው ይሄ መንደርደሪያው ይፍቀሪ ቀናርጊ ወደ ኋላ ቀናርጊ ይሮጥ ነው እንዴ የልትሄድ ነው ይገባ ነው ቴሌቪዥን አዎ እንደሱ ነው እና ሳንዴ ናችሁ በተረፈኛ በጣም ደህና ነን ዛሬ የመጣንበት ዋነኛው ዓላማችን እንግዲህ ቀደም መግቢያችን ላይ እንደነገርንሽ እንኳን ደስ አለሽ እንኳን እንደዚህ ያበቃሽ ከዚህ በላይ ከፍ በይልን ወለጂ ከበጂ ምናምንና በጣም ደስ ብሎን ነበር በጣም በነገራችን በጣም ብዙ ሐሳብ ነው የሚሰጠው ከሰው ላይ ኮሜንት ላይ ካየሽ ምናምን ነገር የበላይ እየመጡ ይጽፉልናል ምናምን ሆን ብላችሁ ነው ያደረጋችሁት ምናምን ነው አውቃችሁ ነው ምናምን ገባሽ አይደል ግን ደግሞ ምንም አማራጭ የለም ተርደሽ እኔ ምን እላችኋለሁ መሰለሽ ሁሌ ሩታ ስትሮንግ ነሽ ለምን ጥንካሬዋን የማታየው ትዳሯን ለመመለስ ቤቷን ለማስተካከል የምታደርገው ጥረት እኔ በጣም ነው የሚያስደንቀኝ እናንተ ውጡና በጣም ያሳቀኝ ኮሜንት ነው እናንተ ውጡና ልጆቹ ሰላም ይሆናሉ እኛ ምሽ ገባን በጣም ይገባኝ እኛ እኮ ለማስታረቅ ነው እየሄድን ያለነው እኛ ወጣን ማለት እኮ እኔ አንዳንዴ በምን አንግል እንደሚያዩት እንደምንም ተረዱት እኛ ላይፋችንን እንኖራለን እናንተ በፈለጋችሁ እናንተ እንደፈለጋችሁ ነው እኛ እንኖራለን እኛ ሪላክስ እያደረግን እየተፍታታ ምናምን የመሰለንን እያደረግን አይደለ በጣም እኔ ይሄ ጥንካሬሽ ነው የሚገርመኝ ማለት ነው ቡቹ አንዴ ስፖርተኛ ነው እኮ ስፖርተኛ ነው ዋናው ስብት አንተ ከተነኝ እኮ እግዚአብሔር የት ልትሄድ ነው ቆይ ምን አቀረ ና ተመለስ ስማ ጎረምሳው ኧረ መስመልሰልኝ ጎረምሳው ኧረ ሊገባ ነው ቴሌቪዥን ዛሬ እንትን ተመቸሽ እና ልታይ በጣም የምንወድሽ እኔ ቃላት የለኝም ደስታዬን መግለጽ አቅቶኛል ቡቹ ሐሳቤን እየሰረቀው ነው እንጂ በጣም ብዙ ባወራ ደስ ይለኛል በእውነት በጣም ብልህ ሴት ነሽ ለኔ ጎበዝ ሴት ነሽ ጠንካራ ሴት ነሽ ካንቺ አንድ ዘለላ እንባ ከዚህ በኋላ ማየት አልፈልግም የኔ ጠንካራ እህት
እውነት በጣም ነው በጣም ልዩ ነው አምራለች በጣም ወይኔ ጎዴታ ወይደልሽ አይ ደስ ይላል በእውነት ምንሽ እኔ ቆንጆ እንግዲህ አንቺ አይደለም ምን ታሪክ በቃ እኔ ልሂድ ሰዎች እንዴ ያንተስ አለ አብረን የመጣ ነው ሜሪ ሄደልሽ እና ተመለስተው ተጎረሰ እዛ ጋር እንትን ነው ዘፈን ነው ሰርግ እኮ ነው አባዛ ጋር ምናምን ነው ይሄ ነው አይደል ዘፈን ነው ድምፁን ከፍ አድርግልህ ትደንስልኝ አይ ጨፍራለ ከትንሽ ጊዜ በኋላ መጨፈር እንደዛ ነው የቀረው ጫሙን እያየኩ ሊያውልቀው ብራንድ ነው አባ በቃ አረጋግጠናል ያሾፈኝ ብራንድ አይቻለሁ ሁሉንም አይቻለሁ በቃ አይተረዋል ያለ አሁን ደስ አለዋ አየሽለት እና ብታይ ምን ታስቢያለሽ ስለሆነው ነገር በሙሉ ፊሊንግሽ እንዴት ነው እንግዲህ እስካሁን እውነት ለመናገር ደስ ብሎኛል ፈገግታ ሾቴሽ ፈገግታ በፈገግታ ሆኛለሁ ምን ተሰማሽ ምናምን እንግዲህ እስካሁን ቡችዬን እያሳደግኩ እንዳለሁት የኛውንም በደስታ በሐሴት ለማሳደግ ራሴን አሳምኛለሁ ምንም ይከብደኝም ለማውራት ሞክሬ ነበር እውነት ለመናገር አይቻለሁ ግን ብዙ ማይት ስላልፈለኩ ነው የወጣሁት አንዴ ነው ያገኘሁት ከዛ በኋላ ማግኘቱንም መጨቃጨቁንም አልፈለኩም ከዛ ቀጥሎ ደግሞ እህትና ወንድሙ እንዲያናገሩ ይላካቸው ለምን እሱ ፊት ለፊት ነገሮች መናገር እንደማይፈልግ ያላቀም ላካቸው ከዛ ደግሞ ከቱ ጋር አንግባባበሱ አሁን ባለበት ሁኔታ እሷም ተቃታለች ትንሽ መግባባት አልቻልንም አረ ኦቨር ማለት ኃይለኛ የምትሆንበትን ቦታ አትመርጥም ባይዘው ማለት ማለ ኃይለኛ መሆን እንዳለበት አታውቅም እዚህኛ ፋሚሊ ጋር የማይታሰብ ነው ታስበው የማይገባም ግን ኤኒዌይስ ያው ጀስት አንቺ ላይ መሆናችን ሁሉና እኔ ምላሻው ተጣጣለ እንደዛ ሳይሆን ማንንም ሰው ያስበው ማለት እኔ በነገሮች አሁን ላይ ብዙም ኬር አልሰጣቸውም አንዳንድ ነገሮችን ማለት ነው ማለት የሆነ ስትጨነቂለት ምናምን ነው ያ ነገር ሊያሳስብሽ የሚችለው ልክ የሆነ ነገር ተፈጠረ የሆነ ነገር ተወራ ምናምን ሄደ ያም ሐሳቡ ምንም ሁሉም ነገር አብሮ ይሄዳል ይረሳኛል ቼክ አላረገውም ከምሬ ነው እውነት ከዛ በኋላ በቃ ከወንድሙ ጋር መግባባት እንችላለን እሱ በጣም ትግስት ያለው ሰው ነው እንደ ታናሽ አይደለም እውነት በጣም አስተዋይ ነው በለህ ነው የሆነ ተበሳጭተሽ እንኳን አንቺን ማረጋጋት ይችላል ተረጋግቶ ሰው ማረጋጋት የሚችል አይነት ሰው ስለሆነ ከሱ ጋር ተግባባን ከሱ ጋር አወራን በቃ እንደዚህ ነው ያለፈውና አላናገርኩት እሱስ ፊሊንግ ምንድነው እስካሁን ባለው ጥሩ ነው እንዴ አንዳንድ ጊዜ በነገሮች የሰውን ፊትና አነጋገር አክታቸውና የሆነ ነገር አይተሽ መረዳት ይችላልሽ አይደለ የሱ ፊሊንግ ጥሩ ነው የሷ ግን ምንም ጥሩ አይመስልም እውነት ለመናገር በነገሮች ምንም ደስተኛ ነች አትመስልም ነው ያባህን ነው ምልሽ ፈልግ ያረኩት ታትንስ ምን አገባሽ ፈልጌ እኔ ልጅን የፈጠርኩት ነው የሚመስለው ምን አገባሽ ፈጣሪ በሰጠኝ ያልገባኝ ነገር ምን አለሱ አላናገርኩትም እኮ ማለት ድጋሚ ባለፈው አገኘሁት ነገርኩት አወኩኝ ከዛ ካወኩኝ በኋላ ለሱም ለኦዲየንስም ፊት ለፊት ተናገርኩ ከዛ በኋላ አላወራሁትም አልደወልኩለትም በቃ ዝም ነው ያልኩት እሱም ደግሞ ማወቅ አለበት ብዬ ስላሰብኩኝ ቼክ ለማድረግ አልሞከረም እሱማ እኔ ጋር ሳይሆን ሊደወለው በወንድሙና በእህቱ በኩል ነው ነገሮችን ለማረጋጋጥ ምናምን ለማወቅ የፈለገው ፊት ለፊት ነው ነገሮችን ማድረግ እንዳልፈለገ አላውቅም ማለት ነው የፈለገው ብቻ በቃ ከሱ ጋራ እንትን አላወራሁም ያኔ ነገርኩት ከዛ በኋላ ልክ ከነገርኩት በኋላ ቀጥዬ ለማንተ ደውዬ ነገርኳቸው ምናምን ይሄ ነው የተፈጠረው አይ ከጊዜ በኋላ ነገሮች ተረጋግቶ ለማሰብ ይሞክራል ብዬ አስባለሁ ምናልባት ድንገት ስለሆነበት ምንም ምላሽ ላይሰጥ ይችላል አሁን ላይ ምንም ላይልሽ ይችላል ግን ከቀናት በኋላ የሱ ምንም ማለት አለ ማለት ብዙ በቃ ሁለተኛ ልጅሽን አብረሽ ከሱ ጋር ብቻሽን የማሳደግ እዛ ድረስ ጥንካሬው ያለሽ ነው ምን ችግር አለው ይሄው 6 ወር ከምናምን ነው አለው ብቻዬን እያሳደግኩት ምን ተፈጠረ ምንም ዳንሻ ምንም አልሆንኩም አይደለ ተረግዞ እስኪወለድ
ተወልዶ እስከሚያድግ ይኸው ከኔ ጋር ነው። ማን አለ ማስለ አባቱ መጥቶ ወደዚህ ቀናው ያልኩ። ስለዚህ አከብደኝ ምንም ነገር አታስብ። አይደለም ይሄንን ያንን ጊዜ አርታኩ ቢመጨረሻ ቢከፋት ነው ምን አንድ ዘፈን ማውጣት ድምጿ እንዴት እንደሚያምር ታውቃለህ። አንድ ዘፈን አውጣ ህዝቡ ከተማውን ማስጨነቅ ትችላለች። አዎ በሚገባ እንትን ግጥም እና ዜማ እኔ ያለው ያገናኛለሁ ብያለሁ። አሰማኝ የሚገርም ሙዚቃ ነው። እግዚአብሔር ሩታ ባይዘው በጣም የሚያምር ድምጽ ነው ያለው። ግጥም ላኩልኝ በዛ አጋጣሚ እውነት በጣም ግጥም ከነዚህ ሰሙት በኢየሱስ ስም እኔ ማርያምን ሁሌ ዱባይ ያለው ነው ተስተውሰው ከዛ ክሪስቲና ያሽተለ ድምጽ አንደኛ በደንብ ከልቤ ዘፈን ደግሞ ሞር እኮ አይቀርም ደግሞ የሆነ ነገር አንድ ዘፈን እናሰራታለን እኮ ግጥምና ዜማ አውጥተኛ የኛ ስራ ነው። ዜማ ማንችልም ማንችልም ላይ ነው ይሄው ካሙዙ ጋር ነው ግብራ ምናደርገው ለኛ ተይውስ በጣም ደስ ሰራ ማርያም ምንድነው ማትባልኩ ነው መቅበቅና ቡናችን ምናምን ተቆፈዱ እስካሁን እያወራና የሜሪ ቡና ነው ቤት የሚያመቀው ቡና ማለት ባልኩ ነው ያማቸው ለኛ ስናወራ ነው እንዴ ነው አይደለም ያሳቀኝ ማለት ነው። አውርተው ገጫውት ምንም አትሆንም ጋጄ ጠንካራ እኮ ነው። እኔ የሚገርመኝ ምን ያደርጋል አውርተው ድንገት በቃ ብድግ የምትለው ነገር አለ። እኔ ባልኩ ዋዜማ ለምስጣው ቤት ገባለሁ ከዛ በፊት ቡናችን ምናምን ፏፏ እናርግና እኔ አፈራለሁ። ኧረ ዛሬ እንደዚህ ከነክብርሽ ቀጥለህ ሜሪት አንድ ምን ማርያም ተነስሽ ተፈኝ አይደለም እንትን አምጣ መኪናው እስኪ ይዘን ነበር ራሳው ዳኒ ኬኩል ኧረ ሜሪ አሁን አበባውን ሲል ያዟት እንዴ ኮረስቾል በላ አይደለም አይለብቻ ቢበላ ይዞ ለር ነገር ስማ ለሌላ ሰው ዳውስት ለሌላ ሰው ዳቀበለ